ጤና ይስጥልን የአዲስ ቢዝነስ ቤተሰቦቻችን የዕለቱን አዳዲስ መረጃዎች ይዘንላችሁ መጥተናል። አብራችሁን እንድትቆዩ እንጋብዛለን። ወደ ኦሮሚያ ክልል ሄዳችሁ መኪና ለምትነዱ ሾፌሮች አደገኛ ሕግ መውጣቱ ተነገረ። ይህንን ሕግ ለማስፈጸም የሚረዳ መተግበሪያ ወደ ስራ ሊገባ መዘጋጀቱን አውቀናል። በሌላ በኩል ደግሞ በተለያዩ አካባቢዎች የመሬት ነጠቃ መጀመሩን ሰምተናል። የኤክሳይዝ ታክስ ክፍያ ውሳኔ መታገዱን በተመለከተም ዝርዝር መረጃ ይዘናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ወደ ኦሮሚያ ክልል ሄዳችሁ መኪና ለምትነዱ ሾፌሮች አደገኛ ሕግ መውጣቱን ሰምተናል። ይህንን ሕግ የሚያስፈጽም መተግበሪያ ወደ ስራ ሊገባ መዘጋጀቱ ታውቋል። ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎችን መንጃ ፈቃድ የሚሰርዝ መተግበሪያ ወደ ስራ ሊገባ ነው። ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎችን መንጃ ፈቃድ የሚሰርዝ መተግበሪያ ወደ ስራ ሊገባ መሆኑን የኦሮሚያ ትራንስፖርት ኤጀንሲ አስታወቀ። የኦሮሚያ ትራንስፖርት ኤጀንሲ ምክትል ኃላፊ ለቺሳ አዩ እንደተናገሩት ኤጀንሲው የትራንስፖርት ዘርፉን ቴክኖሎጂ እየታገዘ ለማድረግ ሰፋፊ ስራዎችን እያከናወነ ይገኛል። የትራፊክ አደጋ ለመቀነስም ጥፋት የሚፈጽሙ አሽከርካሪዎች ቅጣታቸውን በቋሚነት የሚመዘግብ ሶፍትዌር አልምቶ በሁሉም የኦሮሚያ ክልል አካባቢዎች ስራ ላይ እንዲውል በሙከራ ላይ መሆኑን አስታውቀዋል። መተግበሪያው ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎች መንጃ ፈቃዳቸው እንዲሰረዝ የሚያደርግ መሆኑን ገልጸዋል። በአሁኑ ሰዓት በሸገርና አዳማ ከተሞች ስራ መጀመሩን የገለጹ ሲሆን በዚህ ዓመትም በሁሉም የክልሉ አካባቢዎች ተግባራዊ እንደሚሆን ተናግረዋል። የሸገር ከተማ ትራንስፖርት ጽሕፈት ቤት የትራፊክ ደህንነት ዳይሬክተር ጋሻው እንዳለ በበኩላቸው በከተማው እያንዳንዱ ተሽከርካሪ ሲቀጣ ሪከርድ የማድረግና ተደጋጋሚ ጥፋት የሚያጠፉትን እስከ 1 ዓመት ጊዜ መንጃ ፈቃዱ ተነጥቆ ተጨማሪ ስልጠና ወስደው ፈቃዱን የሚያገኙበት ሕግ ተግባራዊ ለማድረግ መጀመሩን ገልጸዋል። በ12ቱም ክፍለ ከተሞች ስራው ከተጀመረ 4 ወራት ያስቆጠረ ሲሆን ማስጠንቀቂያ የተሰጣቸው አሽከርካሪዎች መኖራቸውንም ተናግረዋል። በርካታ ሰዎች ሕግ ወጥቶ ተግባራዊ መደረጉን ቢደግፉም እንዲህ ያለው አሰራር ግን ካለው ነባራዊ ሁኔታና ከትራፊክ ፖሊሶች የጉቦ ዝንባሌ አንጻር አስጊ እንደሆነ ገልጸዋል። በሌላ በኩል ደግሞ ያለ ፊርማ ደሞዝ መቁረጥ መከልከሉን መንግስት ይፋ አደረገ። የሰራተኛውን ደሞዝ ያለ ሰራተኛው የማመልከቻ ፊርማ መቁረጥ የተከለከለ መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ያሳሰቡ። ኮሚሽነሩ ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቁመዋል። ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመክፈል ግዴታ እንዳለባቸው አሳስበዋል። ማንኛውም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ላይ በግልጽ ተደንግጓል ሲሉ ዶክተር መኩሪያ ኃይሌ ጨምረው አስታውቀዋል። በሌላ በኩል ደግሞ በተለያዩ አካባቢዎች የመሬት ነጠቃ መጀመሩን ሰምተናል። እነዚህን የተነጠቁ መሬቶች ለማስመለስ ጥረት መጀመሩም ታውቋል። አቢሲኒያ ባንክ የተነጠቀውን የመሬት ይዞታ ለማስመለስ አቤቱታ ማቅረቡን አስታወቀ። አቢሲኒያ ባንክ ከ60 በላይ ወለሎች ይኖሩታል የተባለለትን ግዙፍ የዋና መስሪያ ቤት ህንፃ ለመገንባት ተረክቦት የነበረውን መሬት መነጠቁን አስታውቋል። ባንኩ የተወሰደበት እርምጃ በልዩ ሁኔታ እንዲታይለት አቤቱታ ማቅረቡንም ገልጿል። ባንኩ የዋና መስሪያ ቤቱን ህንፃ ለመገንባት ሜክሲኮ አካባቢ ተረክቦት የነበረውን 9700 ካሬ ሜትር የመሬት ይዞታ የአዲስ አበባ ከተማ አስተዳደር ነጥቆ ወደ መሬት ባንክ እንዲመለስ አድርጎታል። በኋላም መሬቱ ለሌላ ልማት እንዲውል ማስተላለፉ ተገልጿል። ባንኩ የከተማ አስተዳደሩ የወሰደበት እርምጃ በልዩ ሁኔታ ታይቶ ይዞታው እንዲመለስለት ለተለያዩ የመንግስት አካላት አቤቱታ አቅርቦ ምላሽ በመጠባበቅ ላይ መሆኑን የባንኩ ዳይሬክተሮች ቦርድ ሊቀመንበር አቶ መኮንን ማንያዘዋል አሳውቀዋል። በዚህ ቦታ ላይ ባንኩ የዋና መስሪያ ቤቱን ህንፃ ግንባታ ለማስጀመር የሚያስችሉ ቅድመ ዝግጅቶችን በማድረግና ግንባታውን እንዲያከናውን ከተመረጠው ቻይና ስቴት ኮንስትራክሽን ኢንጂነሪንግ ጋር የኮንትራት ስምምነት አድርጎ እንደነበርም ይታወሳል። በዚሁ ስምምነት መሰረት የቻይናው ኮንስትራክሽን ኩባንያ በተጠቀሰው ቦታ ላይ ግንባታውን ለመጀመር የሚያስችል የአፈር ማንሳትና የአፈር ደጋፊ ስራዎችን ጀምሮ እንደነበር አቶ መኮንን አስታውሰዋል። የአዲስ አበባ ከተማ አስተዳደር አቢሲኒያ ባንክ ህንፃ ለመገንባት ተረክቦት የነበረውን ቦታ ወደ መሬት ባንክ ካስገባ በኋላ በአሁኑ ወቅት ለታክሲ ተርሚናል አገልግሎት ማዋሉን የታወቀው የአዲስ አበባ ከተማ አስተዳደር አቢሲኒያ ባንክ ያቀረበውን አቤቱታ ሰምቶ ይዞታውን ይመልስለት እንደሆነ ለማወቅ የተደረገ
የተደረገው ጥረት አልተሳካም። በሌላ በኩል ደግሞ በጭማቂ አምራቾች ላይ የተጣለውን የዓመታት የኤክሳይዝ ታክስ ክፍያ ውሳኔ መታገዱ ታውቋል። የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከ6 ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ አግደዋል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ የገቢዎች ሚኒስቴር ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ ነበር። የገንዘብ ሚኒስቴር ግን ውሳኔው የሀገር ውስጥ አምራቾችን ስራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ መሆኑን ገልጿል። ሚኒስቴሩ ግልጽ ባልሆነ የህግ አጻጻፍ ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሐዊ አይደለም በማለት ከውሳኔ መድረሱን አስታውቀዋል። በሌላ በኩል ደግሞ የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ በቴክኖሎጂ መታገዙ ተጠናክሮ ይቀጥላል ተብሏል። የነዳጅና ኤነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ዓ.ም ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ገልጸዋል። ይህ አሰራር የዲጂታል ፖሊሲን ከመተግበር ባለፈ በነዳጅ ግብይት ወቅት የሚፈጸሙ ህገወጥ ግብይቶችን ለማስቀረት ዓላማ ይዞ መጀመሩን ተናግረዋል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለመፈጸሙ በየሩብ ዓመቱ ኦዲት እንደሚደረግና ሽያጫቸው ከ50 በታች የሆኑት በአዋጁ መሰረት ተጠያቂ እንደሚሆኑ ተጠቁመዋል። በሌላ በኩል 20 የክፍያ አማራጮች ወደ ስራ መግባታቸውንና ተገልጋዩ የሚመቸውን እንዲጠቀም እየተደረገ መሆኑን አስታውቀዋል። በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት ውስጥ እንዲያልፉ እየተደረገ መሆኑን ኃላፊው አረጋግጠዋል። ይህ ስርዓትም ከነዳጅ ትዕዛዝ ጀምሮ ያሉትን ሰንሰለቶች እንደሚያሳይ አብራርተዋል። ባለድርሻ አካላት የነዳጅ ትዕዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተሉበት ስርዓት መሆኑን ጠቁመው በዚህም በየዕለቱ ወደ ኢትዮጵያ የገባና ለማደያ የደረሰ ነዳጅ መጠን ይታወቃል፣ ክትትልም ይደረጋል ብለዋል። በሌላ በኩል የነዳጅ ጫኝ ቦቴ ተሽከርካሪዎች የመቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት እየለማ መሆኑንና በቅርቡም ወደ ስራ ለማስገባት ጥረት እየተደረገ መሆኑን ጠቁመዋል። አሁን ካሉት 5400 ቦቴዎች 3193ቱ ጂፒኤስ ተገጥሞላቸው ወደ ስርዓቱ መግባታቸውንና በቀጣይ ሁሉንም ወደ ስርዓቱ ለማስገባት እየተሰራ መሆኑን ጠቁመዋል። ስርዓቱ ምልክት ስለሚሰጥ ሁሉም ቦቴዎች ወደ ስርዓቱ ሲገቡ መድረስ ካለባቸው ጊዜ ያለ አግባብ የሚዘገዩትን ተሽከርካሪዎች ለመቆጣጠር ነዳጅ መቀናነስ ወይም ቅሸባን ለመከላከል እንዲሁም ነዳጅን ከመዳረሻ ለመቀየር የሚደረግ ሙከራን ሙሉ ለሙሉ ለማስቀረት እንደሚያስችል አስረድተዋል። በሌላ በኩል ደግሞ የመሬት ባለቤትነት ላይ የወንዶች ቁጥጥር ከ27 በመቶ ወደ 45 በመቶ ከፍ ማለቱ ተገለጸ። በኢትዮጵያ በቤተሰብ ስም የመሬት ይዞታ ማረጋገጫ የምስክር ወረቀት የተሰጣቸው አርሶ አደሮች ቁጥር ከ2013 እስከ 2017 ዓ.ም ባለው ጊዜ ውስጥ ከ67 በመቶ ወደ 74 በመቶ ቢያድግም ይህ ህጋዊ መሻሻል በተግባር ግን የስርዓተ ጾታ እኩልነትን ማምጣት አለመቻሉ ተገለጸ። በመሬት ባለቤትነት ላይ የወንዶች ቁጥጥር ከነበረበት 27 በመቶ በከፍተኛ ደረጃ ወደ 45 በመቶ ከፍ ማለቱ ታውቋል። ይህ የሚያሳየው መሬት በህጋዊ መንገድ ሲረጋገጥም እንኳን ቁጥጥሩ ወደ ወንዶች እየተዛወረ መሆኑን ነው ተብሏል። የፖሊሲ ጥናት ኢንስቲትዩት ግኝት እንዳመላክተው ግኝቶች ሴቶች በአማካይ በቀን 20 ሰዓት ሲሰሩ ወንዶች ደግሞ 14 ሰዓታት ብቻ ይሰራሉ ተብሏል። ይሁን እንጂ ሴቶች በግብርና ውሳኔ አሰጣጥና በአስፈላጊ የኤክስቴንሽን አገልግሎቶች ተደራሽነት ላይ ዝቅተኛ ተሳትፎ እንዳላቸው የተገለጸ ሲሆን የጥናቱ ተመራማሪዎች ማህበራዊ ደንቦች የሴቶችን ተሳትፎ የሚገድቡ ዋነኛ መሰናክሎች መሆናቸውን ገልጸዋል። እስከ 2025 ዓ.ም ድረስ 30 በመቶ የሚሆኑ ቤተሰቦች ሶስቱን ቁልፍ ዘመናዊ ቴክኖሎጂዎች ማለትም የተሻሻለ ዘር፣ ማዳበሪያ ወይም አግሮኬሚካል አንዱንም አልተጠቀሙም ተብሏል። እንደ ጥናቱ ከሆነ የግብርና ኤክስቴንሽን አገልግሎቶችን ያገኙ ቤተሰቦች ቁጥር በከፍተኛ ሁኔታ ቀንሷል። ይህ ደግሞ የድጋፍ ፕሮግራሞች ሲጠናቀቁ የአገልግሎት አሰጣጥ ሞዴሎች ዘላቂነት የጎደላቸው መሆኑን ያመለክታል ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።